بسم الله الرحمن الرحيم والحمد لله رب العالمين إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته አሁን ማቀርብላችሁ ትምህርት ጥበበኛው አረንጓዴ ይላል ስለ ኸድር ነው። ኸድር ማለት ታላቅ የሆነ የአላህ ሳልህ ባሪያ ነው። አረንጓዴ ለምን ተባለ ቢባል ደግሞ አረንጓዴ የተባለው እሱ የሰገደበት ቦታ፣ እሱ ቁጭ ያለበት ቦታ፣ እሱ ያለፈበት መንገድ ይለመልም ነበር ማለት ነው። ይለመልም ነበር፣ አረንጓዴ ይሆን ነበር። ስለዚህ ምን ተባለ? ኸድር ተባለ፣ አረንጓዴው ተባለ። ስለዚህ ከዕለታት በአንዱ ቀን ነቢዩ ሙሳ ዓለይሂ ሰላምና የእስራኤል ልጆች በአንድ ወንዝ ዳርቻ ላይ ተሰብስበው ነበረ። አዳምጡ። ነቢዩ ሙሳ ዓለይሂ ሰላም የተለያዩ ልብን የሚያንጠለጥሉና የሚያሳዝኑ ታሪኮችን ይነግሯቸው ስለነበረ ብዙዎቹ እንባቸውን መክታት አቅቷቸው ነበረ። በዚህ ጊዜ አንድ ሰው ተነሳና ሙሳ ሆይ አንተ ነቢይ ነህ፣ የአላህ መልእክተኛ ነህ ብሎ ጠየቃቸው። በዚህ ዓለም ላይ ከአንተ የበለጠ የተማረና ጥበበኛ ሰው ይኖራልን አላቸው። እስተሚዑ ይኖራልን አላቸው ሲል ጠየቃቸው ማለት ነው። ሙሳም ለጥቂት ጊዜ ሲያስቡ ቆዩና እንዲህ አሉ፣ እኔ እንደማምነው አሉ ከእኔ የተሻለ ፈጣሪ እውቀት የሰጠው ሰው ያለ አይመስለኝም አሉ። እኔ ከሁሉም በእውቀት እበልጣለሁ ማለታቸው ነው። እኔ ከሁሉም በእውቀት እበልጣለሁ። በዚያው ቅጽበት ፈጣሪ አላህ ሱብሓነሁ ወተዓላ ነቢዩ ሙሳን እንዲህ ሲል አረማቸው። በርግጥ ሙሳ ሆይ ከእውቀትና ከጥበብ ብዙ ነገር እንዲሁም ውስጣዊ ብልህነት የሰጠነው ሰው አለ። ይህ ሰው የኔ ልዩ ባሪያዬ ሲሆን ለእርሶም ጥልቅ የሆነ ሐዘኔታና ርህራሄ አለኝ አለ አላህ ሱብሓነሁ ወተዓላ። ለሙሳ ይህን ነገራቸው ማለት ነው። ይህን እንደሰሙ ነቢዩላህ ሙሳ ዓለይሂ ሰላም ፈጣሪያቸውን እንዲህ በማለት ጠየቁት፣ አላህን ማለት ነው። ጌታዬ ሆይ ይህ ሰው እንዴት ላገኘው እችላለሁ? የትስ ነው ያለው? በማለት ጠየቁት። ለአላህ ማለት ነው። ፈጣሪያችን አላህ ሱብሓነሁ ወተዓላ ሲመልስ ሙሳ ሆይ አሁን አንተ ከዚህ ሂድ፣ ሁለቱ ባህሮች የሚገናኙበት ቦታም ስትደርስ ባሪያዬን ታገኘዋለህ አላቸው። ከአንተ ጋር በቅርጫትህ ወይም በዘንቢልህ አሳ ያዝ። ቦታው ላይ መድረስህን የምታውቀው ያ ያዝከው አሳ ከቅርጫትህ ዘሎ ባህር ውስጥ ሲገባ ነው በማለት ነገራቸው። ይህ ባሪያዬ የሚጠራው አልኸድር አረንጓዴ በመባል ነው አላቸው ለሙሳ ማለት ነው። አረንጓዴ ያለው ማን ነው? አላህ ነው። ኸድርን አረንጓዴ ወይም ኸድር ብሎ ያላቸው ማን ነው? አላህ ነው። ኸድር ማለት ነው። ከብዙ ምዕተ ዓመታት በኋላ
ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ይህን አስደናቂ ታሪክ ሲተርኩላቸው ይህ ልዩ የሆነ የአላህ ባሪያ አልቀድር ማለት ነው አረንጓዴው በመባል ይታወቃሉ ማለት ነቢዩ ተናግረዋል ሰለላሁ ዐለይሂ ወሰለም።